ብዙ ጊዜ ክብርት ከንቲባ የትምህርት ሴክተሩን መድረክ ለመምራት ሲመጡ ሰርፕራይዝ ይዘው ነው የሚመጡት። አንድ ጊዜ የቤት አለዋንሳችን ከ850 ብር ወደ 3000 ብር ያደገበትን ሰርፕራይዝ ይዘው መጥተዋል። ቃልም በገቡልን መሰረት ሁለተኛውን ሰርፕራይዝ ከሰማን ከሁለት ቀን በኋላ አሁንም መድረክ ላይ ተገናኝተናልና ሰርፕራይዙ ምንድነው? ያው 25% ቆጥበን 75%ን ብድር ተመቻችቶልን በት እንድንገነባ ሁለተኛው ሰርፕራይዝ ይዘውልን መጥተዋልና ብዙ ጊዜ ክብርት ከንቲባችን በዚህ ሙያ ውስጥ ያለፉ ስለሆነ ደስ ብሎት ነው የማየው። ከመምህራን ጋር በተገናኙ ቁጥር ሁሉ ጊዜ ደስተኛ ነውና እኛም ጥያቄያችንን በትክክል ነው ፎርዋርድ የምናደርገውና እጅግ በጣም ደስ ብሎናል ለሁለተኛው ሰርፕራይዝ። ዛሬ ሁለተኛ ሰርፕራይዝ ብቻ አይደለም ሶስተኛ ሰርፕራይዝ አለን ብዬ ጠብቃለሁ። ክብርት ከንቲባ ከ850 ብር ወደ 3000 ብር ያሳደጉልን የቤት ድጎማ ማለትም እኛ የኑሮ መደጎሚያ ነው የምንለው ጊዜውን ያዋጀ እንዳልሆነ ይረዳሉ ብለን እናምናለንና ጊዜውን ያዋጀ የቤት ድጎማ ዛሬ ምላሽ ይሰጣሉ ብለን እንጠብቃለን። የቤት አላውንስ ለምሳሌ የአዲስ አበባ ምራ በጣም እንቸገራለን። አዲስ አበባ አሁን 9-10 ዓመት ሰርተን ማስተርስ እንኳን ቢኖረን የምናገኘው ደግሞ 9-10 ሺህ ብር ነው። በዚህ ብር ቤት ተከራይቶ መኖር ከባድ ነው። በተለይ አላውንሳችን አዲስ አበባ ካለው የቤት ክራይ አንፃር ታሳቢ ቢደረግ እላለሁ። እንደ አዲስ አበባ ስንመጣ ከቤት ጋር ይሁን ከጥቅማ ጥቅም ፓኬጅ ጋር ይሁን ከደሞዝ ጋር ያነሷቸው ጥያቄዎች በጣም ትክክለኛ ጥያቄ ናቸው። ምንም የተጋነነ ነገር አላነሳችሁ። ያስፈልጋችኋል። መምህርት ነበርኩ። ቤት ለመምህራን መስሪያ ቤቱ ጭምር ነው የሚሰራበት፣ የሚያርምበት፣ የሚዘጋጅበት፣ ለተማሪዎቹ የሚሰጠውን ውጤት የሚያደራጅበት መስሪያ ቤቱ ነው። ቢሮም ጭምር ነው። ይሄኮ እውነት ነው። ትላንትም እናንተን ለማባበል አይደለም፣ ዛሬም አይደለም። እንዳልኩት ነው ጉዳዩ ሁሉ የጋራ ነው። ለምን እንደምትተባበሉት የጋራ ጉዳይ ነው ያለን ነው። ያስፈልጋችኋል። ከጥቅማ ጥቅም ፓኬጅ ጋራም እንደ አዲስ አበባ ለየት የሚያደርገው ትኩረት የሚያስፈልገው ጉዳይ አለ። አጠቃላይ እንደ ሀገራችን መምህራኖች በሚታየው ፓኬጅ ውስጥ ብቻ አላልንም። የኑሮ ውድነቱ ትንሽ ጫና የሚፈጥርበት አካባቢ ከመሆኑ አንፃር የጥቅማ ጥቅም ፓኬጅ ያስፈልጋል ብለን ለመምህራኖችም ለመንግስት ሰራተኞችም ወጣ ብለን የወሰንበት ምክንያት ይሄ ነው። በቂ ነው በቂ የሚባል ነገር የለም አይደለም። እናት ያላትን ነው ለልጆቿ የምታከፋፍለው። እናት ያላትን ሳትሰስት ፍትሃዊ በሆነ መንገድ ልጆቿ ጋር ካደረሰች ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም። እናት ለልጆቿ ምርጡን ነው ልታደርስ የምትችለው። ከተማችሁ እናታችሁ ናት። ምርጡን እናንተ ጋር ለማድረስ ትፈልጋለች። ካላት ምርጥ ግን በፍትሃዊነት እናንተ ጋር አድርሳለች የሚል እምነት ደግሞ አለን። እንደ ትምህርት በዚህ ለውጥ ዘመን ኢንቨስት ያደረግንበት ምን አለ? የመጀመሪያው ተርፏችሁ ነው እንዴ ልጆቻችሁ አጠገባችሁ ሲወርቁ ተሯሩጣችሁ ዳቦ ስትገዙ የነበረው? እነኛ ዶክመንተሪዎች፣ ፎቶግራፎች ያገኘናቸው ከዚህ በፊት ምስክርነቶች ውሸት ናቸው? ታበሉ እኮ ነበር ልጆቻችሁን። ከዛ ከጎደሏችሁ መቼ ነው የመምህር ደሞዝ በጣም ትልቅ ሰው ነው የሚያውቀው? ከደሞዝ ትልቅነት የተነሳ አይደለም፣ ከአባትነት ከእናትነት የተነሳ ታረጉት ነበር። ያ ሸክም ቀሎላችኋል ዛሬ። ተማሪዎቻችሁ በምግብም በሚለብሱት ዩኒፎርምም በሚይዙት ቦርሳ በሚይዙት ደብተር እስክሪብቶ ልዩነት የለም። ቅድሚያ እንግዲህ ለህፃናት ነው መስጠት ያለብን። ትውልድን ገንባካል ለማህፃን ለእናንተ ህፃናቶች ለእናንተ ልጆች ቅድሚያ ሰጥተናል። ኢን ቢሊየን ኢንቨስት አድርገናል። በዚህ የለውጥ ስርዓት ነው ይሄንን ያመጣ ነው ለትምህርት ትኩረት ለመስጠት። የእናንተ ምገባ አንደኛ ሃይ ስኩል ላይ አሁን ሙሉ ለሙሉ አላዳረሰም። የተወሰነ ተማሪዎችን ነው የሚሸፍነው። ተማሪዎቻችን ይወድቃሉ በየቀኑ ትምህርት ቤት ላይ ያለ ሪያሊቲ ነው። ጅማሬው መልካም ነው፣ ምገባው መልካም ነው። እሱን አፕሪሼት አደርጋለሁ። ግን ለሁሉም በሚዳረስ አቅም ላይም አልደረሰም ነው። ሁለተኛ መንግስት
አስቻይ ሁኔታን የመፍጠርና እኔን ማስቻል እንጂ እኔ ልጄ ቤት ተርቦ መንግስት እንዲመግብልኝ ለምን እኔ እድል እሰጣለሁ? አባት ነኝ። እናት አባት እኮ ልጁን የመመገብ ተፈጥሯዊ ግዴታ አለበት። ስለዚህ አስቻይ አቅም ፍጠሩልን የምንለው ለዛ ነው። ምገባ ፕሮግራም ያው ከተማ አስተዳደሩ የተሸለመበት ነው። እታችን ክብርት አዳነች የተሸለመችበት ነው መናቀው። እኛ እኔ ላለፉት 9 ዓመት ሳሰም በነበርኩበት ትምህርት ቤት ብዙ ተማሪዎች ይወርቁ ነበር፣ ፌንድ ይሰሩ ነበር በምግብ እጦት ማለት። ዛሬ ያ ታሪክ ሆነ የለም። ይሄን እውነት መናገር አለብን። ዩኒፎርም ይሰጣቸዋል፣ ደብተር ይሰጣቸዋል፣ ምግብ ይበላሉ። አንድ የሚወርቅ ምግብ አጣ ብለው የሚወርቅ ተማሪ የለም። በዚህ ምክንያት ትምህርቱን የሚያቋርጥ ግን አንድ ችግር አለ። እውነቱን መናገር አለብን አይደል? እንድታውቁት እንፈልገው የኳሊቲ ችግር አሁን ላይ በምገባ ምክንያት የሚወርቅ ተማሪ አለን ብለን አንወስድም። በሁሉም አካባቢ ቀደም ሲል የነበረውን ችግር ፈቷል ብለን ነው የምናስበው። በዚያ ደረጃ የሚነሱ ሀሳቦች ካሉ ትክክል ተደርገው የሚወሰዱ አይደሉም። የት ላይ የሚለውን ነገር ስፔሲፊክ ማድረግ ያስፈልጋል። አሁን በዚህ ደረጃ መሰረታዊ የሆነ ችግር የለም። በአንድ ጊዜ በአጭር ጊዜ ምገባ ማዕከላትን በዘመናዊነት እንዲገነቡ ስናደርግ ይህን ሁሉ ታሳቢ ያደረገ ነው። የፊውቸር ጄኔሬሽኑን ታሳቢ ያደረገ ነው። ከዚህ አኳያ ይህንን እውቅና መስጠት ተገቢ ነው ብዬ አስባለሁ። ይሄ ልምድ የአዲስ አበባ ልምድ አሁን በሌሎችም ክልሎች እየተተገበረ ነው ያለው። 840 ሺህ ተማሪ በአንድ ጊዜ 2 ሚል በቀን ማቅረብ ማለት አንድን የአፍሪካ ትንሽ ሀገር የመመገብ ያክል ነው። ግዙፍ ሀገር ነው። ግዙፍ ቁጥር ያለው ተማሪ ነው ምገባ እያቀረበ ያለው። ይሄ ለእናንተ ከእናንተ በላይ ደስታን የሚሰጥ የለም። የልጆችን ፊት ነው የምታዩት። ልጆች በምታስተምሩበት ጊዜ ልጆች ምን ያህል በረሃብ ፔይንፉል የሆነ ነገር እያሳለፉ ትምህርት ለመቀበል ምን ያህል እንደሚቸገሩ የምትረዱ መምህራን በመሆናችሁ ከምንም በላይ ያስደስታችኋል ብዬ አስባለሁ። በትምህርት ምገባ ውስጥ እየተደረገ ያለው የከተማ አስተዳደሩ ኢንቨስትመንት አሁንም ተማሪዎች ይልፈሰፈሳሉ፣ እንደዛም እንትን ይላሉ፣ ይሰማቸዋል፣ ምግብ እጥረት አለ ብለው ከለሚኩራ ያነሱት መምህር ይሄ እውነት አይመስለኝም። እንደዚህ አይነት ግነትም ጥሩ አይደለም። ምን ይጠቅማል? ምንም አይጠቅሙትም ደርሶ። ይሄ እውነት አይደለም። ትክክለኛ የሚሆነው ከጥራት ጋር ተያይዞ የተነሳው ነው። በጣም እንደ ትልቅ ሌጋሲ የምከታተለው ስራ ስለሆነ ነው የማውቀው። ያልደረስንበት የመንግስት ትምህርት ቤት በአንደኛ ደረጃ የለም። ከዚያ ቀድማ የሰጠነው ሌላ ስራም የለም። ለመምህራኖች ጋዋን ሌሎች ቁሳቁሶችንም በተመሳሳይ ሁኔታ እንደጀመርነው አላቋረጥን። ዩኒፎርም ደግሞ እንደምታውቁት በሁሉም ነው የምናዳርሰው። ኢቭን ሃይ ስኩል ላይ በልዩ ሁኔታ ይቸግራቸዋል የተባሉ ልጆቻችሁን ለዩና ካርድ ሰጥተን መመገብ እንዲችሉ እናድርግ ብለን ልክ ገላንጉራ ላይ እንደተገበርነው ሌላ ጋር እንዲተገበር ፈቅደናል። አንድ እሱ ነው። ሌላኛው ከጥቅማ ጥቅም አንፃር እኔ እስከማውቀው ድረስ 5000 ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓመተ ምህረት ነው። እኔም ማውቀው ይሄንን ነው። ሌላ መረጃ ካለ ሊነግሩኝ ይችላሉ። በክራይ ታገኙት ነበር። በፍጹም በክራይ መልሰን አንወስድም ማለት የሌሎች መስሪያ ቤቶች ሲወሰዱ የመምህራንን ግን አንወስድም። ክራይ ሳይሆን ባለቤት ይሆኑ። ባለቤት ሲሆኑ መክፈል አይችሉም ሲባል አንድ አልጨመርንባቸው። የወቅቱ ዋጋ ይገዛ ነበር። ሩብ የቤቱን ሩብ ዋጋ እንኳን አይከፍልም ነበር በዛ ወቅት የነበረው ዋጋ። የፍትሃዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት። ካለን አሁንም እንጨምራለን ማለት ነው። በዛ አይን ነው መታየት ያለበት። ሁለተኛ ይሄን ከ850 3000 ብር ባደረስን ሰዓት ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም። አራተኛ ትራንስፖርት በነፃ አገኙ። የከተማው አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነፃ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋራ መምህር መጋፋት የለበትም። በሰዓቱ መድረስ አለበት። የሚጎዱት ህፃናት ናቸው። ማርፈድ የለበትም። እዛም ሰው በሚያወርድ በሚጭን መንገድ መሆን የለበትም። መምህራኖች ቀጥታ ወደ ስራቸው ከዛ ወደ ቤታቸው መመላለስ የሚችሉበት ያው ነፃ አውቶቡስ ሰርቪስ ያገኙ ያልንበት ያው በፍትሃዊነት ካለችን
የማካፈል ጉዳይ ነው። እዚህ ላይ በዛው ጥቅሼ ልለፍ እንዳልመለስበት ቅድም ወንድሜ ያልከው ባለፈው ታች ትምህርት ቤት ላይ አንስታችሁ ስለነበረ ከትራንስፖርት ቢሮ ጋራ ተዋይተንበታል። ያነሳችሁት እውነት ሆኖ አግኝተነዋል። እናንተ ባነሳችሁት ብቻ ሳይሆን በሌላም በኩል በራሳችን እንደ ምስለ ተገልጋይ ቼክ አድርገናል። እንደ መምህር ለይተናቸዋል። አንደኛ እንደዛ ያደረጉት ላይ ሁሉም አይደሉም እንዳሉት በጣም በክብር መምህራኖችን የሚያገለግሉ እንዳሉ ሁሉ ያጠፉ እንዳሉ እናንተም የጠቆማችሁት እኛም የደረስንባቸው አሉ። እሱን እናስተካክለን እርምጃ እንወስዳለን። ዋናው መሰረታዊ ጉዳይ ግን የዲጂታል መታወቂያ ለባስ አገልግሎት ብቻ ለመምህራኖች የዲጂታል መታወቂያ እንዲታተም ከትምህርት ቢሮ ጋራና ከሲቪል መዝገባና የዜግነት አገልግሎት ጋራ ሰሞኑን እንጨርሳለን እናጠናቅቃለን። በዛ መሰረት ካሜራ አለው ባሶቻችን እንደ ድሮ አይደሉም። ካሜራ አላቸው። የቁጥጥር ስርዓቱም ከማዕከል ጋራ እየተገናኘ ያለበት ነው። ከማዕከል ጋራ ያልተገናኘው በየጊዜው ከካሜራው ማውረድ እንችላለን። ለእናንተም የጥቆማ ስርዓት እንዘረጋላችኋለን። ምክንያቱም የህዝብ ሀብት ነው። ለእናንተ ተብሎ የተለቀቀ አገልግሎት ነው። ለምንድነው የምትንገላቱት? ጠቅላይ ሚኒስትር ቢሮ በተሰበሰብን ጊዜ ለመምህራን ሆስፒታል ይሰራል ተብሎ እኛ ባልኔ ባለውበት ያኔ በህይወት ያላችሁ መምህራን ትኖራላችሁ አንድ ፕሮሚስ ገብታልን ነበር። አሁን ሰርፕራይዝ እንደሚባለው አይነት ነገር ያኔም ሰርፕራይዝ ብላን ነበር። ነገር ግን የመምህራን የሆስፒታል ጉዳይ ግን ስቲል ናው ሶሉሽን ያገኘ አይመስለኝም። አሁን የሚጀመሩ ነገሮች አሉ። በየትምህርት ቤቱ 50 ብር አዋጡ ምናምን እየተባለ እኛ መምህራን እንድናዋጣ ምናምን ይደረጉ ያሉ ጥረቶች አሉ። አሁን ገላንኩራ ላይ ስንገባ በ57 ቀን ሲሉ እኔ ጆሮ ማመን ያቃተኝ በ57 ቀን ውስጥ ነው እነዚህ ልማቶች ይሰሩት ብላ ገላጯ ስትነግረን በ57 ቀን ውስጥ የመስራት ከተቻለ 5 ዓመት ሙሉ የመምህራን ሆስፒታል ለምን አልተሰራ? ዲስ ማይ ኩዌስቸን። በከተማ አስተዳደሩ ያው በተሰጠን ከሊዝ ነፃ መሬት ሆስፒታል እየገነባን ነው። እንደ መምህራን ማህበር እየተገነባ ነው ያለው። ከተማ አስተዳደሩ ባለፈው ወደ 50 ሚሊዮን ብር ሰጥቶናል። ለሱ እናመሰግናለን። የትምህርት አካላትም አሁን እንትን ርብርብ እያደረግን ነው። ገቢ አሰባስቦ ሆስፒታሉን ወደ መጨረስ ማለት ነው። ስለዚህ ከተማ አስተዳደሩ አሁንም ያው ካለው የኢኮኖሚ ጫና አንፃር ድጋፍ ቢያደርግልንና በተለይ መምህራን ሆስፒታሉ አልቆላቸው በነፃ ከነቤተሰቦቻቸው የሚታከሙበት እድል ቢመቻችላለሁ። የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል ህንጻን ገንባ ስትሉ አመላልሰናችኋል እንዴ? ወሰን እኮ ወዲያው ተቀብለን የወሰነው መምህራን ማህበር መጡ ተነጋገርን። በሚቀጥለው ውሳኔን ያስተላለፍነው ከዛ ለካቢኔያችን አቅርበን ከሊዝ ነፃ ነው ብቻ ሳይሆን 30 ሚሊዮን ነበር ያን ያልኩት፣ ግን የሰጠነው 50 ሚሊዮን ነው። ጨምረን ነው የሰጠነው፣ አላጎደልንም። ቃላችንን ጠብቀን ነው። አሁንም እንዲገነባ እንፈልጋለን። በኮሪደር ልማት ነካ ይደረግ ነበረ። እቺ የመምህራን ናትና እንደምንም መፍትሄ ኢንጂነሪንግ መፍትሄ አምጡ ብለን ኢንጂነሮቹ ተባብረውን ኢንጂነሪንግ መፍትሄ አስቀምጠው ሳንነካው ያለፍነው መምህራን ማህበር ያውቃል። የመምህራን ማህበርን ቦታ ነው፣ የመምህራኖችን ቦታ ነው። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም። የነ ማርቲን ሉተርን አባባል አስታውሱ። ከቻልክ ሩጥ ነው አይደል? ከቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ቀጥሉበት። መቆም የለም። ትንሽም ቢሆን ኮንትሪቢዩት ማድረግ ኦነርሺፕም ስለሆነ ማለት ነው። ስላላችሁ አይደለም። ሁሉ ጊዜ ትልቅ ነገር የሚሰራው ጭክን ተብሎ ከጎደሎ ነው የሚሰራውና እናንተም ኮንትሪቢዩት አድርጉ፣ እኛም እናደርጋለን። በቃ አላልንም፣ ግን ደግሞ እናንተም ትንሽ ተንቀሳቀሱ። ደግሞ እንደ ሀገር ነው የሚሰራው። አዲስ አበባ ብቻ ነው እንደሚሰራው፣ ሌሎችም እንቀሳቀሱ፣ ሌላ ቦታም እንዲንቀሳቀሱ አድርጓቸው። እንደ ኢትዮጵያ መምህራን ማህበር በጋራ መንቀሳቀስ ያስፈልጋል። አዲስ አበባ በ50 ሚሊዮን በቃ አይልም። ያ ቦታ እንዲለማም እንዲለወጥ እንፈልጋለን። ታውቃላችሁ አዋሪ አካባቢ በጣም ተለውጧል። እስከ ቤለር ድረስ ወደ ቀበና መንገድ የሚገጥመው እያለቀ ነው። እዛ ቦታ ላይ የመምህራን ማህበር ብቻ በኤጋ ታጥሮ እንዲቀመጥ አንሻም። እናንተም አትፍቀዱ። በጋራ ተባብረን እንጨርሰው። ሆስፒታላችሁ አልቆ
በነጻ ስትታከሙ የመምህራን ሆስፒታል ብላችሁ ኮራ ብላችሁ ስታዩት እኛም በጊዜያችን በምንመራበት ህዝብ በመረጠን ጊዜ ማለት ነው ያንን ማየት እንናፈቃለንና መሬት ሰጥቶ ዞር ማለት ብቻ አይደለም ተባብረን እናልማው የእናንተ ጥያቄ ብቻ ሳይሆን የኔም ስለሆነ ነው ያስረገጥኳት እሷን ይሄንና ይሄን የመሳሰሉ እርምጃዎችን መውሰድ ችለናል ይሄ ብቻ ስለማይበቃ ከዚህ አንፃር ከጥቅማ ጥቅም ፓኬጅ አንፃር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል እዚህ ጋር የሚያበቃ አይደለም ሁልጊዜ በከተማችን ብቻ የሚታይ አይደለም እንደ ሀገር መታየት ያለባቸው ጉዳዮች አሉ ሀገራዊ ሁኔታውን ግን በተረዳ መንገድ ባገናዘበ መንገድ ኳሱን ወደዛ ነው ወደዚህ ምን ወረውርበት ምክንያት የለም የጋራ ጉዳያችን ነው ስለዚህ እሱን ባገናዘበ መንገድ ከትምህርት ሚኒስቴርም ጋራ ተመካክረን እዚህ ላይ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን ባላለቀ ጉዳይ እንደዛና እንደዚህ ነው የሚል አይደለም ግን መረዳት ያለባቸው እስከዛ ድረስ ያደረግን የመጣ ነው ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍታዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው የጤና መድን አዲስ አበባ ላይ ለየት ተባለ ሁኔታ መታየት ሊኖርበት ይችላል ከሴክተሩ ጋራ አልተነጋገርንም የሚመለከታቸው የሴክተር ኃላፊዎች አሉ ሁሉ ጊዜ መድረክ ላይ ጥያቄ አንስቶ በደንብ ጥናት ተደርጎ በብስለት ሳይታይ ምላሽ ለመስጠት መሄድ ውጤታማ ስለማያደርግ ታውቁታላችሁ እነው እናንተ ምን ያክል እንደምትችሉ እንደ መንግስትኛ ደግሞ ከናንተ ምናል እንደምንችል ሆስፒታላችሁ እስከምደርስ ድረስ እንዴት አድርገን ነው የመምራኑን ህክምናን ከከተማው አቅም ባገናዘበ መንገድ መሸፈን የሚቻለው የሚለውን ከጤና ቢሮ ጋር ተነጋግረን እሱን ምላሽ እንሰጣችኋለን ቴክኖሎጂው እጅግ በጣም እየረቀቀ ነው ተማሪው ጋር ብንገባ ማህበራዊ ሚዲያው ጋር ብንገባ ይሄ መምህር ደግሞ አንባቢ ጠያቂ ተማሪ ካልሆነን ተማሪው እየበለጠን ይሄዳል ማለት ነው ስለዚህ የሥራ ላይ ስልጠና እየተሰጠ አይደለም የትምህርት ዕድል ከተወሰነ አመት በኋላ ይሄ የማስተርስ እንትናችንን ያሻሻልን የምንሄድበት ነገር የቆመበት ሁኔታ አለ ስለዚህ ይሄ የትምህርት ዕድል ዲግሪ ያለን ወደ ማስተርስ ዲፕሎማ ላይ ያሉ ወደ ዲግሪ የሚመጡበት የትምህርት ዕድል ቢመቻች ለማለት ነው እንደ መልካም አስተዳደርም የስልጠናም ያቅርቦትም የመሳሰሉ ችግሮች ካሉ ፈትሾ ማስተካከል ይገባል እንደ ኮሜንት ነው የምንወስደው የት አካባቢ ችግሮች አሉ የሚለውን ራሱ ትምህርት ተቋሙ አሴስመንት እየሰራ ችግሮችን እየፈታ መሄድ ይፈልጋል ስልጠና ያስፈልጋል መምህር ምንድነው የሚባለው መምህር የሚሞተው ማንበብ ሲያቆም ነው ይባላል ስልጠና በዛው ልክ እየተሰጠ ካልሄደ ሊያስቸግር ይችላል ይሄን በሚፈቅደው በጀት በሚመደበው ሀብት ልክ ስልጠናዎች ያስፈልጋሉ ይሄን እኛም ወደፊት ትኩረት የምናደርግበት እንደሆነ እንደ ከተማ መወሰድ ይገባል ብዬ አስባለሁ የቅድመ አንደኛ አስተባባሪ እንደመሆነ መጠን ቅድመ አንደኛ ላይ በዲፕሎማ የተገደበበት ሁኔታ የትምህርት ዕድሉና ለምንድነው ዲግሪ መማር ማይቻለው የቅድመ አንደኛ መምህራን እንደ ከተማ አስተዳደር ትምህርት በጫዋታ የሚለው ትግበራ በቅድመ አንደኛ እየተተገበረ ነው ሲቀጥል ትኩረት ለቅድመ አንደኛ ተብሎ እየተሰራ ያለበትን ደስ የሚል ትምህርት ቢሮም እንደ ትምህርት ቢሮ በጣም ብዙ ግብአቶችን ለቅድመ አንደኞች እየሰጠ ያለበትና ትምህርት ቤቶች እየተለወጡ ያሉበት አግባብ አለ ተጨማሪ ገቢ የሚያገኝበት ምንም የተመቻቸ ነገር የለም የደረጃ እርገታችን ግን እዛው ቆሟል የት ላይ ከፍተኛ መምህር ላይ ስለዚህ ይሄ ሊታሰብበት ይገባል እንዴት የደረጃ እድገት ያቆማል በአገር አቀፍ ደረጃ በተቀመጠው ኬሪየር ስትራክቸር እና የደረጃ መደባ ጋር ተያይዞ እኛም የመምህሩን ጥያቄ መሰረት አድርገን ከሚመለከታቸው አካላት ጋር እየተነጋገርን ነው ፐብሊክ ሰርቪስ የከተማ አስተዳደሩ አስፈላጊነትና አንገብጋቢነቱን ተረድቶ ከፌደራል ሲቪል ሰርቪስ ኮሚሽን ጋር በጋራ የሚፈቱት ጉዳዮች የተላኩ ጉዳዮች አሉ ከዚህ ውስጥ አንዱ ለምሳሌ የተነሳው የቅድመ አንደኛ ደረጃ አስተባባሪ ደረጃ እንደ ሀገር ደረጃ ስላልተመደበለት ደረጃና ደሞዝ ከሌለው ደግሞ ለዛ ጆብ ግሬዲንግ እና ስፔሲፊኬሽን የክፍያ መጠንም ስላልወጣ
ምደባውን ማካሄድ አልቻልንም። ነገር ግን እነዚህ አመራሮች ይሄንን ምንም ጥቅም አላገኝበትም፣ ደረጃው የሚፈልገው የልፋቴንና የድካሜን የማገኝበት አይደለም በማለት ስራውን አልተውትም፣ እየጠየቁ እየሰሩ ስለሆነ ለዚህም ትልቅ ምስጋናና ክብር አለን እንደ ከተማ አስተዳደር። ይሄንን በቀጣይ እንዲፈታ ከሚመለከተው አካላት ጋር እየተነጋገርን ነው። በተመሳሳይ የደረጃ እድገት የሚያስፈልገው እናንተም ያላነሳችሁት በተለያየ መድረኮች ሲነሳ የነበረው ለምሳሌ ትምህርት ደረጃን በማሻሻል ሲሻሻል የደረጃና የደሞዝ እርከን ላይ ያረፈ ስለሆነ ሰው ተምሮ ደረጃ አሻሽሎ ሲመጣ ምንም አይነት ደሞዝ አይጨመርለትም። ምክንያቱም ደሞዙ ላይ ወይም ደረጃው ላይ ደርሰበታል የሚል ምላሽ ስላለው ከፐብሊክ ሰርቪስ ጋር እየተነጋገርን ነው። አስፈላጊው ምላሽ በቅርብ ቀን ውስጥ እንደሚያገኝ ከሚመለከተው አካላት ጋር እየተነጋገርን ነው። የደረጃ እድገቱንም በዛው በተመሳሳይ ከትምህርት ሚኒስቴርና ከፌዴራል ሲቪል ሰርቪስ ኮሚሽን ጋር ምላሽ የምንጠብቅባቸው ጉዳይ እንደሆኑ ማየት ያስፈልጋል ማለት ነው። የስራ ላይ ስልጠና እንደተባለው ተነስቷል። በርካታ የስራ ላይ ስልጠና እየሰጠን እንገኛለን። በተለይም ሁላችሁም እንደምታውቁት ቅድመ አንደኛ ደረጃ ላይ ባለፉት 2 ዓመታት ብቻ ከ5500 መምህራንን በክረምት በቅዳሜና እሁድ ትምህርት ደረጃውን እንዲመጥኑ ታችኛው የትምህርት እርከን በጣም እይታ የጎደለው ድጋፍ ያነሰው ግን ደግሞ ለተማሪዎች ትልቅ መሰረትና ለቀጣይ ትምህርት ደረጃ ሊዘጋጁበት የሚችል የተማሪዎችን የመማር ዝግጁነት የሚያረጋግጥ የትምህርት እርከን ስለሆነ ይህንን የትምህርት እርከን ባልተማሩ ሰዎች ነበርና ከቨር የሚደረገው ከተማችን የአፍሪካዊት ከተማ ልጆችን ለማሳደግ ተመራጭ እንድትሆን ተብሎ ክብርት ከንቲባችን ባስቀመጡት ሌጋሲ መሰረት የቀዳማይ ልጅነት መርሃ ግብር መሰረት አድርገን ይሄ ቁጥር ቀላል አይደለም። 5500 እና ከዛ በላይ የመምህራኖችን በአጭር ጊዜ ውስጥ በ2 ዓመት በማይሞላ ጊዜ ውስጥ አሰልጥኖ ለመማር ማስተማሩ እንዲበቁ ማድረጋችን ይሄ በጣም የስራ ላይ ስልጠና እንደሆነ አጫጭር ስልጠናዎች በቅዳሜና እሁድ እንደተባለው ሁሉንም መምህራን ከቨር ማድረግ ላይቻል ይችላል። ግን ምላሽ በሚያስፈልግ መልኩ አሁን የተጠየቀውን ጥያቄ አቅምና ጊዜ በፈቀደ ልክ ለመምህራኖች ለሁሉም ማድረስ የምንችልበትን ማድረግ እንዳለብን የሚያሳይ ጥያቄ ስለሆነ ወስደን የምናየው ይሆናል። በመንግስት ተቋማት ተመርቀው በተለይ ስፔሻላይዝድ አድርገው የሚወጡ መምህራን እየተያዘላቸው አይደለም። ኤሚያቸው ከምን አንፃር ነው? ለምሳሌ ማይክሮባዮሎጂ ተመርቀው ወጥተው እየተያዘላቸው አይደለምና እዚህ ላይ ምላሻችሁ ምንድነው የሚል ጥያቄ አለኝ። የስፔሻላይዜሽን ጉዳይ በማስተርስ የተማሩት ለምሳሌ እንደ ማይክሮባዮሎጂ ግን ደግሞ ጀነራል ባዮሎጂ ላይ እንደተማረ ሰው ይሄን ምላሽ ሰጥተናል በተለያየ አግባብ። ግን ከትምህርት ቤት ከክፍለ ከተማ የተለያየ የተሽጎረጎረ እንደሆነ የሚያሳይ ምልክት ስለሆነ ይሄንንም አይተን እዚህ ዛሬ የክፍለ ከተማ የትምህርት ጽህፈት ቤት አስተባባሪዎች እንዲሁም ደግሞ ጽህፈት ቤት ኃላፊዎች አሉና ከዚህ ከ3 ዓመት በፊት የወረደ ሰርኩላር ነው መልሰን ከዛሬ ማታ ጀምረን እሱ ሪቫይታላይዝ እናደርጋለን፣ ምላሽ ያገኛል ብለን እናስባለን። ስለዚህ ስፔሻላይዝድ ያደረጉ ማስተርስ ላይ የተማሩ ለምሳሌ ባዮሎጂ ዲግሪ ኖሮት ማይክሮባዮሎጂ ወይ ጄኔቲክስ የተማረ ሰው አይመለከተውም የሚለውን እኛ ከ3 ዓመት በፊት ምላሽ ሰጥተናል። ቅድም ከአይነ ስውራን መምህራን ጥቅም ጋር ተያይዞም ከትምህርት ቤት እንደሚለያይ ስላየ ነው። ይሄ ትልቅ ግብአት ነው ለኛ። በቀጣይ ወስደን አይተን የምናስተካክላቸው ነገሮች እንደሆኑ እንዲወሰድልን ነው። መምህሩ የኢኮኖሚ ሁኔታ ላይ ትኩረት ብታደርጉ መክፈል የሚችሉ 25% ማመስገን ፈልጋለሁ። ይሄም ቀላል ሐሳብ አይደለምና መሬት ላይ ወርዶ በርካቶችን ተጠቃሚ እንደሚሆን አምናለሁ። ግን አከፋፈሉ ላይ ምን የታሰበ ነገር አለ? ሁለተኛ መክፈል ለማይችሉስ ምንድነው የታሰበው ነገር? ከቤት ጋራ ያለውን ከናንተ ጋር ምንድነው የተነጋገርነው? እኔ መምህር የሚረሳ አይመስለኝም ነበር። እኔ ግን ኃላፊነት ነው እና የሰጣችሁኝ ያረሳው በግልጽ ያልነው እባካችሁን የአዲስ አበባ ከተማ አመራሮች ቤት ተደራጅተን መገንባት እንችላለን፣ የምንችለውን እንቆጥባለን፣ መሬትና ብድር አመቻቹልን። በደንብ ከነ ቪዲዮ ከነ ድምጹ አዳምጧት፣ ለትውስታ ብለን ብቅ እንዳናረጋት አዳመጥናችሁ፣ ገባን፣ በካቢኔያችን ተወያየን፣ መሬት ይዘጋጃል፣
መሬት ተዘጋጀ። መሬት ተዘጋጅቶ እንዲሁ ታጥሮ የመምህራኖች ነው ከተባለ ለመስራት ወዲያውኑ ዝግጅት ሳይደረግ ሌላ ጉጉት እንዳይፈጥር መሬቱ ለማንኛውም ይቆይና ዝግጅቱ በእነሱም በኩል ሲደረግ ይሄ ነው መሬታችሁ ብለን እናሳያቸዋለን አለ። እንደተዘጋጀ ነው እሱ ያለው። ልክ እንደ መምህራን ማህበር ወይም ደግሞ እንደ መምህራን ሆስፒታል በነፃ ነው ያዘጋጀ ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ይሄ ቀላል ነገር ከሆነ ያለ ተለም እንደዛ ጨዋጭባችሁ እናንተው ናችሁ እኮ ያኔም እናንተው ነበራችሁና አታቃሉት ካለው ለመጀመሪያ የመጀመሪያዎቹ ፋናውጊዎቹ እናንተ ናችሁ የምትሆኑት። ባለኝ መረጃ እንዳልሳሳት መረጃዎች ሪፈር አድርጌ ልንገራችሁ። ባለኝ መረጃ መሰረት የተደራጁ መምህራኖች አላችሁ። የተደራጃችሁ አይደለ? ወደ 350 ማህበር ተደራጅታችኋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል። እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን። ሁለት አማራጭ ነው። ፌር ነው ጥያቄያችሁ ያልኩት ለዛ ነው። የሚችሉት ተደራጅተው የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው። ቀጥሎ የጤና ባለሙያዎች ናቸው። ሁለቱን ነው ካቢኔያችን ያየው። ከናንተ የተነሳው ለመላ የመንግስት ሰራተኞች ያልነው ከዛ በኋላ ነው። የናንተ ጥያቄ ሲሰማ ሌላው የመንግስት ሰራተኞች በጣም ግፊት ሲያደርግ እንደገና ነው ካቢኔው ጨምሮ መመሪያ አድርጎ ደንብ አድርጎ ያወጣው። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ። ከንግድ ባንክ ጋራ ኦልሞስት 2 አመት የፈጀ ኔጎሺዬሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። እኔ ሰርፕራይዙ ይሄ ነው። ለኔ ሰርፕራይዝ ነው። ምክንያቱም 25 እኛም አንዳንድ ፓኬጆች እናያለን። ዋናው ውሳኔው ነው። ዋናው መሬት ዝግጅት አለ። እናንተ መደራጀት ጀምራችኋል። ሁላችሁም አልተደራጃችሁም። ያልተደራጃችሁ አትሞኙ፣ ተደራጁ። 25%ን እንዴት አድርገን ነው ዳውን ፔመንቱን የምንከፍለው የሚለው እስከ 4 አመት ቤቱ ተሰርቶ እስከሚያልቅ ድረስ የመጀመሪያውን ዳውን ፔመንት ለማዘጋጀት ዳውን ፔመንት እኮ የሚፈለገው እኮ ልክ ሲደርሳችሁ ነው አይደል? ሲደርሳችሁ የመጀመሪያውን ከሌላው በረጅም ጊዜ ክፍያ የሚከፈል ነው የሚሆነው። ቤት ያገኙ ሰዎች ቤት መክፈል ሲያቅታቸው ብዙ አናቅም። ታውቃላችሁ፣ ኮንዶሚኒየም የደረሳችሁ ባለ 5000ዎቹ በደንብ ታውቃላችሁ። እንዴት መክፈል እንደሚቻል ታውቁበታላችሁ ማለት ነው። ይቻላል መክፈል የሚቻልበት በረጅም ጊዜ ክፍያ። አንደኛ ዝቅተኛ ወለድ ነው። ሁለተኛ ሌሎች ዘዴዎችንም ጨማምሮ መሄድ ይቻላል። ማከራየት ሊሆን ይችላል። ለክራይ ዛሬ የምንከፍላትን ቤት ወደ ቁጠባችን መጨመር ሊሆን ይችላል። ምርጫው ባለቤቱ ይሆናል። ነገር ግን በዋናነት ግን ቤት ባለቤት ለመሆን የተከፈተውን ትልቅ እድል አሳንሶ ማየቱ እኔ መምህራኑን ይጠቅመዋል ብዬ ስላላሰብኩ ነው አስረግጬ የምነግራችሁ። ከዚህ ጋራ ተያይዞ ያለው ፈንድሬዝ አድርጉ፣ መሬትም ወስኑ፣ ህግም አውጡ፣ ቅድሚያ ስጡን። ይሄን ሁሉ ካደረግን በኋላ ፈንድሬዝም እናንተው አድርጉ አለን መምህሩ። መምህራን ማህበር አላችሁ፣ የተደራጃችሁ እኮ ናችሁ። እናንተ ስትናገሩ፣ እናንተ ስትጠይቁ፣ ወላጆችም ልጆቻችሁን ተንከባክባችሁ እየቀረጻችሁ ያላችሁት በደንብ ያዳምጧችኋል። እኛ አለን ከናንተ ጋራ፣ እኛ ከናንተ ጋራ አለን። ግን ፊት የምትራመዱት ለዚህ ስራ እናንተውኑ። እሱም አንዱ ግብአት ነው እንጂ መሆን ያለበት ብቸኛ መሆን የለበትም። ብቸኛው መሆን መቻል የለበትም። ይሄንንም ብለው ለምንድነው ቤት ፈላጊ በሚሊየን ነው ከተማችን ላይ ያለው። እንደናንተው ነው የሚጠይቀው። መምህራን አሁን ወደ አዲስ አበባ ላይ ወደ 40,000 ተጠግታችኋል። 50,000 እንኳን ይደርስ አይመስለኝም። ወደ 40,000 ተጠግታችኋል።
የጤና ባለሙያ ወደ 32,000 72,000 አይደል? ፖሊስ ከ30,000 በላይ ነው። አንድ ላይ ስንደምር 102,000 ደንብ ማስከበር ወደ 10,000 ያለን እያልኩ አሉ። ሌሎች መቀጠል እችላለሁ። ከሌሎች የመንግስት ሰራተኞች ጋራ አንድ ላይ ከሌሎች የመንግስት የጽዳት ሰራተኞች በተመሳሳይ ሁኔታ ወደ 30,000 ያሉን ሌሎች የመንግስት ሰራተኞችን ስንጨምር 200,000 በላይ የ40,000ዎቹን ብቻ መልሰን ዝም ብንል ዝም የሚባል ይመስላችኋል? ፌርሊ ለሁሉም እንዴት እንመልስ ብለን ማሰብ መቻል አለብን። ደግሞ በአንድ ጊዜ ሮም በአንድ ሌሊት አልተገነባችምና እኛም በአንድ ጊዜ እነኝን ሁሉ የተወዘፉ የቆዩ ጥያቄዎችን መመለስ አንችልም። ድሮ ቤት ሲሰራ በፓኬጅ በዚህ መንገድ ይመለስ ነበር። እሱን ብትከተሉት ታዲያ ድሮ እንደዛ ቤት ተሰርቶ ቤት በቀላሉ ተገኝቶ ከሆነ ለምን ቤት አጣችሁ? ሲኒየሮቹ እንኳን ለምን ቤት አልኖሯችሁ? መልካም ነገር ካለ እኮ እንማራለን ደስ እያለን። የመምህራን ቤት ተብሎ እኔ 2014 ላይ ነው አንድ ጊዜ በክራይ ይሄ የተወሰነው 5,000 ወደ ባለቤትነት የተቀየረው እሱን ነው የማውቀው። በቤት ግንባታ ከሆነ ባለፉት አመታት በተለያዩ አማራጮች ግለሰቦችም ጭምር አቅርቦትን መጨመር እንዲችሉ ክራይ መቀነስ እንዲችል ብለን በጥቅሉ ሲደማመር በዚህ በለውጥ ዘመን ወደ 270,000 ቤት ተገንብቷል አዲስ አበባ ላይ። ፍላጎቱ በጣም እየጨመረ ነው። ዲማንድና ሰፕላዩ እንዳይጣጣም ያደረገው በየጊዜው አዲስ አበባ ላይ ያለው ቤት ፍላጎት አንደኛ ግማሽ ሚሊዮን ህዝብ በላይ ተመዝግቦ እንዲቆጥብ ተደርጎ በዛ ደረጃ መሬት ላይ የተዘጋጀ ቤት የለም። ቤት ይጠይቃል። በሌላ በኩል እንዳያችሁት እነኚህ በመቶ ምናምን ሺህ የሚቆጠሩ የቀበሌ ቤቶች አርጅተው ወድቀው እናቶቻችን አባቶቻችን እጅግ በጣም ጎስቋላ የሆነ ህይወት ውስጥ ሰው ሊኖር የማይችልበት ሁኔታ ውስጥ ይኖራሉ። እነሱም መቀየር አለብን። የከተማችን መልሶ ማልማትም ሌላ ጉዳይ ነው። እንደናንተ አይነት ጥያቄዎችን መመለስ ደግሞ ተጨማሪ አንድ ላይ ተደማምሮ ሁሉንም ፌርሊ ቅደም ተከተል አስይዘን ነውና የእናንተ አሁን አትሊስት መስመር ስለያዘ እሱ ላይ ቆመን እንዴት አድርገን እሱን ውጤታማ እናድርገው የሚለው ላይ መስራት ይጠቅማል ለማለት ነው። የህፃናት ማቆያን በተመለከተ ክብርት ከንቲባ እኔ አንድ በቅርብ የአቃቂ ቃሊት ክፍለ ከተማ ስርዓተ ጾታ ዘርፍ እመራለሁ መምህራን ማህበር ላይና ዙረን እያየን ነበረ። ልጆች ምን ላይ ናቸው? መምህራን እያዘሉ እየገቡ ነው። አንዳንድ ቦታዎች ላይ ይከፈታሉ ግን አክቲቭ አይደሉም። ምን ችግር ገጥሟቸው አደረሰ መምህራን በዚሁ አያይዤ ማንሳት የምፈልገው በጀት ቱ ዘ ፖይንት ማውራት ስለምፈልግ ማለት ነው። ሰራተኛ ስላልተመደበለት በራሳቸው ነው እያዋጡ ለሰራተኛ ቀጥረው የሚያሰሩትና እባክዎትን እዚህ ላይ ትኩረት ቢሰጥ የሚል ሀሳብ አለኝ። የህፃናት ማቆያ እና ያለን የሚታይ ነገር ካለ ሳይሆን ሲቪል ሰርቪስ ፐብሊክ ሰርቪስ በሰርኩላር የህፃናት ማቆያ እና ለአይነ ስውራን እንዲሁም ልዩ ፍላጎት ያላቸው ረዳት የሚያስፈልጋቸው ነገውኑ ሰርኩላር ይተላለፍላቸው። ይሄ የእንትን ጉዳይ አይደለም። የማንም የበጎ ፈቃድ ጉዳይ አይደለም። አንደኛ ህግ ነው። ሁለተኛ ልማታችን አካታች ነው። በየቦታው የሰራነውን ስራ አይታችኋል። እነኛን ትልልቅ በቢሊየን በጀት የሚፈልጉንን ስራዎች በዛ ደረጃ ሰርተን ረዳት ለመቅጠር መጽሐፍ ፕሪንት የሚደረግበት መጽሐፍ ፕሪንት ለማድረግ እንዴት ትልቅ አጀንዳ ይሆናል? እባካችሁ ተብሎ የሚለመንም አይደለም፣ የልመና ጉዳይም አይደለም። እንግዲህ ይሄ ውይይት እዚህ የሚያበቃ አይደለም። እዚህ የሚያበቃ ሳይሆን እንደ ሀገርም የምንወያይበት ውይይት መድረክ አለን። ከነኚህ ውይይት መድረኮቻችን ተነስተን እናቅዳለን። ከዚህ ካነሳናቸው ውስጥ መመለስ የምንችላቸው መመለስ የማንችላቸው ጊዜ የሚጠብቁ አሁን በአጭር ጊዜ የሚመለሱ በመካከለኛ ጊዜ እና በዘላቂነት ደግሞ ከመሰረቱ መመለስ ያለባቸው የምንላቸውን በደንብ በዝርዝር ለይተን በያላችሁበት እንድታውቁትም ጭምር እናደርጋለን። አፈጻጸማችንን ደግሞ በተግባር እንደዚህ አይነት መድረክ ፈጥረን እንወያያለን።